ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ወንድሞች ሰላም ብያለሁ። በያላችሁበት አላህ አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ እስኪ ዛሬ ደግሞ እንግዲህ ለየት ያለ የስጋ አሰራር ይዤላችሁ መጥቻለሁ ማለት ነው። አብረን እንከታተል። አሰራሩንም እንብላም እንጠጣም አብረን። እኛ ኢትዮጵያዊ ስንበላም ስንጠጣም ያምርብናል ማለት ነው። ስለዚህ እስኪ ወደ ስራው እንግባ ማለት ነው። አብረን እንሰራለን ኢንሻአላህ። ተከታተሉ። እንግዲህ ውዶቼ እንደምታዩት እንግዲህ እዚህ ጋር ስጋዬን አዘጋጅቻለሁ ማለት ነው። ከታትፌያለሁ። አሁን እናጥባለን ማለት ነው። ወደ አጠባውን እስኪ አስተጣጥኩኝ። ያው እንግዲህ አጥበን ጨርሰናል ማለት ነው። አሁን እንደዚህ ካደረግን በኋላ ውዶች እንደምታዩት ደባልቀን ጨርሰናል ማለት ነው። ሁሉንም አቀላቅለን አሁን እሳቱን በደንብ ቀንሰን እሳቱን ቀንሰን ማለት ነው በደንብ በራሱ እንዲበስል እናደርገዋለን ማለት ነው። ምክንያቱም ውሃ ምንም መጨመር አያስፈልገውም፣ በራሱ እንዲበስል እናደርጋለን ማለት ነው። ስለዚህ እንየው ማለት ነው። ተከታተሉኝ፣ አብረን እንስራ እንብላ እላችኋለሁ። ባይሆን እናንተም ሸር ሰብስክራይብ ይደረጋል። አይታለፍም እኮ ታይቶ አይታለፍም። ስለዚህ እላችኋለሁ አበረታቱን፣ እንሰራለን። እስቲ አሁን እንግዲህ ስጋችንን እንየው። በስሏል ይመስለኛል። እስኪ እንየው። ማሻአላ አሁን እንደዚህ እንደምታዩት ስጋው በስሏል ማለት ነው። አሁን ይሄንን ስጋውን እናነሳና ስጋ ስለበሰለልን በላዩ ላይ ባለው ውሃ ሩዛችንን እናበስላለን ማለት ነው። እዚህ ጋር እንግዲህ ብረት ድስት ለብቻ አዘጋጅተናል ማለት ነው። እንጨምራለን አድርገን እዚህ ጋር እንደምታወደኞቻችን በዚህ መልኩ አዘጋጅተናል። ከዛ ትንሽ የታመሳል ሽንኩርት እንጨምርበታለን ከላይ። አሁን በዚህ መልኩ ስጋችንን ከላይ ከድንቹ በላይ ከሽንኩርቱ በላይ ጨምረናል ማለት ነው። አሁን ከዚህ በላይ ሽንኩርት የተቁላላው የታመሰ ሽንኩርት እንጨምርበታለን ማለት ነው። እዚህ ጋር ደግሞ እንደምታዩት ስጋ ያበሰልንበት ውሃ ትንሽ ይሆናል። ለሩዛችን የሚበቃንን ያህል ውሃ እንጨምርና ሩዙን እንቀቅልበታለን ማለት ነው። ሩዛችን እንግዲህ ይህንን ምስል ማለት ነው። አድርገን እናበስላለን። ሩዛችን እንግዲህ እንደምታዩት ጨርሰናል ማለት ነው። ማሻአላ አሁን እንግዲህ እንደምታዩት ሩዙን በስጋው ላይ ከላይ ጨምራለሁ ማለት ነው። ይኸው እንግዲህ ሩዛችንን ጨምረናል ማለት ነው። ከላይ ስጋም ድንችም ሁሉም ነገር ከታች ነው ያለው። መጨረሻ ላይ ሩዙን ጨምረናል ማለት ነው። እንዲህ አድርገን ከጨረስን በኋላ እንግዲህ ካርነን የተወሰነ ደቂቃ እንዲበስል ማለት ነው እናቆየዋለን። እሳታችን ላይ እንቀጥል። እንዲህ አድርገን እንግዲህ እናበስላለን ማለት ነው። አሁን እስኪ እንግዲህ ደርሷልናል መሰለኝ። አሁን ገልብጠነዋል። እስኪ እናንሳውና እንየው ማለት ነው። ዋው ማሻአላ! ይኸው ውዶችዬ ይህን ይመስላል ማለት ነው። እስኪ ይህን እንኳን እየበላችሁ ሸር ሰብስክራይብ ላይክ አድርጉኝ። ብሉ በቃ እኔ እናንተ እንድትበሉ ነው የምፈልገው። እኔ መቼስ ምን ላድርግ? ብሉልኝ የኔ ውዶች፣ አብሽሩ። ይኸው እንዲሁም ስልኩ በደንብ አላቀርብላችሁ